እንዴት ናችሁ? እንግዲህ ውድ የዩቲዩብ ፋሚሊዎቻችን ዛሬ በደብረ ብርሃን ከተማ ቅዳሜ ቀን ነው። ቅዳሜ ቀን ደግሞ የገበያ ቀን ነው። እንዲሁ በባህል ልብስና እንዲሁ በአካባቢ በሚለብሱት በአርሶ አደሮች ልብስም እንዲሁም በአካባቢ በባህል ልብስ ከች ብለናል። ገበያ ውስጥ እንግዲህ አንዳንድ የምንሸማምታቸው እቃዎች አሉ። ሽንኩርት፣ ድንቾችን ምናምን ገዛዝተን ወደሆነ ቦታ ሄደን ያን ነገር እንዴት አድርገን አብስለን መብላት እንዳለብን አብረን እናያለን። ሴቶች እንግዲህ በምን አይነት ዋጋ ተደራድረው መግዛት እንዳለባቸው እናያለን። እኛ ወንዶችም እኔና ተሱም የምንገዛው ነገር ይኖራል። እነሱ ሽንኩርት ሲገዙኝ አንገዛም መቼም ቁመን ነው የምናየው። ያው ይከራከራሉ፣ ተከራክረው መግዛት ይችላሉ። ስታስቡት እኔ የሚችሉ አይመስለኝም። እንግዲህ ይሄ ተራ የጉሊት ተራ ነው። በዚህም ጉዞ አለ፣ ገበያው በዚህም ጉዞ አለ። ገበያ ሰፈር ውስጥ ነን አሁን ግን ወደ ጉሊት ሰፈር ሂደን ሽንኩርት፣ ድንች ምናምን የወጥ አስቤዛዎችን ገዝተን ወስደን አብስለን እንበላለን። በትንሹ የኔ ይመስላል የዛሬ ውሏችን። የምትዩ ነገር አለ? አብራችሁን ቆዩ ጋሽዬ። ቪዲዮ ቀረጽን ነው። አይ ቪዲዮ ቀረጽን፣ እዛ ጋር ካሜራ አለ። እሺ ጠላ መጥሞቅ ትችያለሽ አንቺ? ያረንጓዴው ነገር የስም ሳላቅ ነው እንዴ? አጥብቅ እስቲ ተሱ ትይዛለሽ እኮ እየበላን በዛው ብንሄድ ባይ ነኝ። አይበላም ግን ይዘነው እንሂድ። አይበላሉ ትበላላችሁ? አዎ ስጧቸው። ግን ቢጫ ነው ምርጥ ሲባል የምሰማው። አይ መቁረጫው ምንድን ነው? መጋዝ አረረጅን አረብ ተባልክ አይደለ? እንትን በል ሸንሽነደን እንደዚህ ሰልካታችን በቃ እንካስ ለሷ ሰጣ። እንደዚህ ይደረጋል። ከዛ ለምን አረ ዱላ ነው። ወደኛ ሀገር ገብተህ ተሰጥተን ማለት ነው። ዶሮን ጠይቅ እስኪ። ዶሮ፣ ቲማቲም እና ሽንኩርት አሁን ብንገዛ ጾም ነው ወይ? ሴት ዶሮ ጾም የላችሁም? አረ ሴት ዶሮ ይዘንላቸው እንዴ? አዎ። ቆይ መጀመሪያ ግን ሽንኩርትና እንትኑን ልግዛ። እሺ ወጣ ያለወሽ ነበር። ሃሞ እንዴት ነው? ነሽ ልንገዛ ነው። አይቋ አንቺ ነግሽ እንጂ ሴት አይደለሽ እንዴ? እኔ ልደራደር? እሺ እና ፍሬ የቆጠሩ ነው። በቃ ኪሎ አድርግልኝ። 100 ብር ጉልት ከምንገዛ ኪሎ እንግዛ። አዎ ይጣልኩት አንዴ ይጋል ጫሜናው ኪሎ ባታውቂ አውጪው። እሺ አዎ ደህና ጋሽዬ ሽንኩርት የገዛን ቆንጆ ፊላቱ ማያስቀር ታምራለች እኮ ቆንጆ ነች። ስንት ነው ኪሎ ስንት ነው? በጉልት 100 ብር፣ ኪሎ ደግሞ 120 ብር። ለ20 ብር ለውጥ ኪሎ ቢገዛ ይሻላል። ሽንኩርት 120 ብር ነው ኪሎ። ከዚህ ነው ሽንኩርት የሚጫነው፣ ግን ከደብረ ብርሃን ነው ይባላል። ችግራችሁ
በመደብ ብትገዙ እኮ ምርቃቱ ያን ነው ያክል ማርያም አይ እዚህ ላይ ተመረቅልናል እናስመርቃለን አይ ምርቃት የለም አይ እናስመርቃለን ቆይ እስኪ ባህላችን ነው በምርቃት ያሳደረ እሺ ውጭ ከሱ ላይ አንቺ ወጣት ድሮ የሚያኖረን እሺ እኛ ሲጀመር ድሮ ኦኬ ልቀንሽበት ነው ከሱ ላይ ምርቃት ነው እናስመርቅ እንጂ ዋናው መች ዋናው ገና ነው ሽንኩርት ተገዛለሽ እሺ ፔሳ ማያሻሰጭን ግን ተከራከረ በኋላ እንገዛለን እናፈስ ፔሳን ተቀበል ተስበሽ ለኛ መርቂልንማ እናንተ መርቄ አንድ ብቻ ነው መረቀው አንድ ነገር አንድ አባ ለሰውቻ ነው መርቂላት ያስራለ አንዳች ታይ ምንድን ነው ያዝልኝ ያዙልን ሸንኮራውን ያዙ ወይ ታይ የኔና ታመሰግናለች አሽ ድገሚልን ሌላ 2 ኪሎ እንዳይ በቃ መዞሩ ስንት መጣ ማለት ነው 3 ኪሎ 120 360 360 በነገራችን ላይ ኦኬ 30 ብር ነው መልሱ በቃ 30 ብር ቻው እሺ እሺ እንደ አቃ እንዳረሱ እሺ ሁለት ፍሬም ሰር በመልሱ 30 ብር እውነት ተስታሉሳ በመልሱ አይፈልጉም ችግር የለውም ሰላም ነው ወንድሜ ኧረ ችግር የለውም ተስብዬ ማርያም እንዴት ነው ገበያቸው ግን እዚህ ዶሮ ላይ ኧረ እናንተው ኦኬ አይ እየደረሰ ስለሆነ ዋጋውን ነው ስንት ነው ምን አለው ራብጂ ሌላ ቦታ ነው አይደለም እነዚህ ዋጋቸው እንዴት ነው ግን ማለት የምን ዶሮ ነው የሚባሉት ያው ክልስ ያበሻ ይክልስ ዶሮ ሲገዛ ሆኖ ነው ዶሮ ስሙ እስኪ ይሄን ጥያቄ ለነሱ እናደርግ ዶሮ ሲገዛ ምን ነው የሚታየው ጭንቅላቱ ነው ወገቡ ይሄ ቃንቃ እንትሩ ይሄ ወገብ አንቃሽ እንደዚህ መብራሪያው መብራሪያው መታመሙን የቱ ጋር ነው አዎ ክብደቱ ዶሮ ሲገዛ ክብደቱ ነው እንትን የሚባለው ጭንቅላቱ ነው የሚታየው ጭንቅላቱ ታቁራል ሲታማ አይ ለምሳሌ አሁን እነዚህ አንተ ጋር ስንት አመት ኑሯል ዶሮ ስንት አመት ኖሯል ስንት ወር ነው እሺ ቀንስና እንወስድለ ስንት ብሎ ነው 12 ሺህ 2 እነዚህ አራት ነበር እኮ አሁን ጾም ነው እኮ ኧረ በላ ሳምንት አይደለም እንቀር እኮ ለሳምንት ለዛ እኮ ተገዝቶ እንዲቀመጥ ነው እንጂ አሁን ይዘን ዶሮ ከምንዞር ሌላ ቦታ ስለምንዞር ስንመጣ እንግዛ አሁን እስኪ እኛ የዶሮ ነፍ አለ እኮ አስቀምጠውና እንዴ ማር ይሄ ለራሱ መግዛታችን መገናን ዞሬ እንትን ነው ቀላል ነው እንሂድ ለነገሩ እሺ እነዚህ ናቸው ዶሮ ማለት እነዚህ ናቸው አበሻ እንትን ፈረንጅ እሱ አበሻ ነው ዛሬ ቅዳሜ እኔ እንጃ ብቻ 20 ጋልበው ዶሮ ነው ይሆናልም ቀሚስ ግዙልኛ እውነት ቀሚስ ግዙልኝ አረ ዶሮን ነው አሁን ዶሮን እንገዛለን ዶሮ ከዛ ቀስ አሁን ገና ወደ ጉልቱ ገባን ድንች እዛ ጋር አለ ቅርና አሁን ነጭ ሽንኩርቱን የት እንደሆነ እንግዛ ናሚኪ ከጉልቱ እየወጣ ነው ባይዘወይ ሙያ ለመፈተኝ ኑ አውጡ እነሱ ያውጡ ማለት ኩሩምባ እንገዛለን ጅንጅብል ነው ጅንጅብል ሳይሆን ኩሩምባ ሎሚ ኩሩምባ ምንድነው ኩሩምባ ጁባ ጎመን እንገዛለን በምንድነው በኪሎ ነው አውጡና ያዙ
ለምንድን ነው የሚሸጠው? በኪሎ እንደ የላይ አልኩሽ። ኪሎ ስንት ነው? በኪሎ ነው የምንወስደው። ግን ኧረ ነጭ ሽንኩርት እንደዚህ በርበሬ የት ነው? አንድ ኪሎ ይሄንኛው ነው። አንዱ ችግር የለም። አንዱ ስንት ሲሪ ስንት ነው? ይኖራል ገበታላችሁ። ምንም ባሉ የለም። ይሄ ይቅር። እስኪ ድምፁ እንዴት ነው ለመጨረሻ? ነሬ ጨፍረሽ። እሺ ይሄ ምንድነው? አፕል ነው። የሚሰፈርበት ውስጥ የሚሰፈር የለውም። የሚሰፈር እንደዚህ ነው የሚሸጠው። ሳሙና ሳሙና አንድ እንደዚህ ይዘውትኝ እየሰፈሩ የምትፈልጊው ነው ይሄ ሳሙናው ስንት ነው? የማን ነው ሳሙናው? ኦኬ የሚሰፈረው 110 ብር አንድ ሳሙና ብቻ ጨምሪበት። በየአይነት ላድርገው በየአይነት የትኛው? ምስር፣ ጎመን እና ተረባክሽ ስንት መጣ ማለት ነው? 330 ብር። ግን ደግሞ ይሄኛው ትልቅ ነው፣ ይሄኛው አንድ አይደለም እኮ። ስንት ነው? 90 ገና ዝናብ እየመጣ ነው። ዶሮም እንገዛለን። እንኪ መልስ አምጪ። ሂዱ ቡናም እዛ ጋር እንገዛለን። ቡና ከዛ ነጭ ሽንኩርት ገዝተናል፣ ቀይ ሽንኩርት ገዝተናል። ድንች አንገዛም። ይቅር ተስፉ ይቅር። እሺ ዶሮን እንግዛ። ከዛ ቃሪያ ምናምን። ሌላስ? ክብሪት ባኮ ስንት ነው? ክብሪቱ ይሄ ስንት ነው? 50 ብር። አይችልም አሁን 30 ብር ማለት ነው ያላችሁ 20 ብር ነው የሚያስፈልግ። እሺ ሌላ ብንወስድ ሳሙና ይሄን በቃ እንደሱ ቻለ እሱ ነፃ ይሰጣቸዋል። ከዚህ ኪሎ ስንት ነው? ኪሎ ስንት ነው? ቡና 1200 ብር። ለነገሩ እኮ እዚህ የለም ቡና አይደል? ከየት ነው የሚመጣው? የጅማ ቡና ነው። 1 ኪሎ አድርግ። እሺ 1 ኪሎ አድርግልን። 1 ኪሎ አድርግልን። ቅመማ ቅመሞች የሚያስፈልጉ የሉም። እነዚህ ምንድን ናቸው? ከጓሯቸው ለነገሩ ይሄ ጥቁር አዝሙድ ነው። ኮረሪማ ነው። በነገራችን ላይ በጣም ውድ ነገር ነው። ኪሎ ስንት ነው? አላየንም። አይቻልም። ዛሬ የምንሰራው ምን? ሁሉንም አስገባችሁት? ሁሉም ገባ ወይ? አዎ እዚህ ውስጥ አድርገናል። እሺ ሌላ ምንድን ነው የሚቀረው? ሰሙና ገዛ እንደዚህ አይነት ብንከሰራሽ። እሺ ግዙ። እይማ ስንት ናቸው? ሶስቱ 200 ስድስቱ 400 ብር። ይሄ ሳንዱ ስንት ብሎ ነው? 200 ብር። በቃ 6 ነው። ይሄ ስንት ነው? ይሄ ስንት ነው? ስም ማን ነው? የት ነው? የት ሰፈር ነህ? ሀብታሙ ማን ነህ? እንዴ ያለው የግርማ ልጅ ነህ? ራሱ የግርማ ልጅ አውቀዋለሁ። ስንት ነው አጠቃላይ? ከነጆኩ ግን በጣም እንትን አልከን፣ ሸወድከን። ችግር የለውም ሸውደን 600 ብር ስጥ ዞር። እሺ ገበያው ነው። ይሄንን የኔ ነው። ኧረ ምን
እሺ እስቲ እንዴት ነው የሚበቃው? ብዙ አይከብድም። ስጣው እንሂድ። 20 ብር አትቀንስም? ከወንድሜ እሺ ነው ያዡ። ሴት ነው የሚይዘው ማ የእንዳንጋፋዎች ላሳዝልሽ አውቀ ሊባ ለስለንደማ ማማሩ እንዴት ነው ዶሮ? የለም ፍር ያለ ባባጃሌ ያ ወንድ ነው ሴት ነው? ነፍስ ያለው ዶሮ ነው። አዎ ለምን እንገዛዋለን? መስራት እቺ ያለሽ ነው። አዎ ትንሽ 11 ያረጉታል እንጂ ብልቱ 12 ነው። 12 ነው እንጂ እሺ አሁን ይሄ ስንት ነው? እንዴ ቅድም መተን ስንት ነው ያለን? የትኛው ራሱ ነው? ምን ይሄን እንዳትለኝ ይሄ ጮጮውን ይሄ እኮ እንቁላል በለው ድንቡልቡል አልሆነም እንጂ ይሄ ሰውነት አለው እንዴ? ሰውነት አለው ትንሽ ይሻላል። ይሄ እያለ ያለው አረ ዶሮን ስጣት። ኧረ ልንገዛ የምን መደበር ነው? አይ በቃ አስተያየት አድርገኝ። ይሄንን እነዚህ አንድ ሺህ ብር ልስጧ። አይ እዚህ ያለ አልተከራከርንም አይደለ? ደግሞ እንቁላል ያስፈልጋል። ዶሮ ሻምስ አለቀ ደቀቀ አለቀ ደቀቀኝ ማርያም ይላል አንድ ቀረው አረዋ አንድ ቀራት ግን በረም በሰላ ቢኖር እሺ ናይ የኔ አባት ተዘቅዝቁ እኮ ነው የኔ ምስኪን። አዮ ካመለጠሽ ማርያምን እኔ ቢያመልጠኝ ዘቅዝቄ ብላችሁ ዘቅዝቄ አመመው አሞት ነው ወደ ላይ መጣው ዶሮ ማባረር። ኧረ ገዳሙ መተማ ዮሐንስ ገንደዋ ማማሩ መተማ ዮሐንስ ገንደዋ ማማሩ እንኳን ሰዎቹ ፍቅር ያውቃል ሀገሩ። እዚህ ጋር ነች ባባጃሌው እንደ ልጅነቴ መናገር ያምረኛል እንደ ልጅነቴ መናገር ያምረኛል ዛሬም ባባጃሌው ስለው ደስ ይለኛል። ቢጃማ ለማን ነው ቢጃማ? እንቁላል እኮ ልንፈልግ የገባ ነው። እንቁላል ተራ ገባን። እንቁላሊቱ ጋር የሚሸጠው አለቀ። ሞሰቡ ሲያምር ሞሰቡ ከዚህ ዘኔ ድኛ ጋር ራሱ የመድኃኒዓለም ያለ ይሄ ሞሰብ ወይኔ አየው አምርም በእመቤቴ እግዚአብሔር እኔን የሰፋይ ሴት ጀግና ሴት ናት። ማርያምን አይፈራም ጋም አይፈራም ያስከፈላል። ስንት ልክፈል? ቅቤ ግዙልኝ በማርያም እንትና አዲስ አበባ ያምረኛል ዛሬም ባባጃሌው ስለው ደስ ይለኛል። ባባጃሌው ዶሮ ጠጣለ ወጣለ። ኧረ እባክሽ ሙድ አታሺ ያዥውን ነጭ ማርያምን ተቃቀፍሽ ተመችቶታል። ወይ የኔ ምስኪን ምንድን ነው እሱ? ቴቱ ጋር እንቁላሌው ዘጋ። እንቁላሌ ማን ነው?
እሺ 6 ፀሐይቱ እንዴት እንደዚህ ገብሬ ይታያል ጌታን ይታያል። እስቲ እዚህ ላይ ፍርክ ስላደርግና ለሞክረው። እሺ ይሄ 20 ብር ይሄስ ልጁ የት ሄዶ ነው? ቆይ ኧረ ተይው አይ ያ ፈረንጅ ሳይሆን ያበሻ ነው የፈለግነው። ያበሻ ግን እንቁላሉ አይቆይባቸውም ጾም እስኪፈታ ድረስ እንቁላሉ ይቅር ማርያምን አንድ ሳምንት ሙሉ አይበላሽም። ስማኝ አንድ ሳምንት ይቀረዋል። አንድ ሳምንት ድረስ እንቁላሉ ቢቀመጥ አይበላሽም። አቀማመጥ ነው። እሺ እንደዛ ከሆነ ይሄን ረነጭ ነው በኢየሱስ ያበሻ ነው ትልልቅ ነው። በዛ ላይ እንሰዳ እኮ ልጁ የጠፋ የት እንደሄደ አናውቅም። የት አለ ያበሻውን አው ነበር በሌላ መልኩ ማየት ትችያለሽ። በነገራችን ና እስኪ ሰቤ እንደዚህ ማየት ትችያለሽ ማለት ነው። በላይት በስልክ ላይ ያበራሽ እንደዚህ ማየት ትችያለሽ። ቆይ እስኪ ማርያም ቁጥሩላችሁ ዝም ብሎ እኮ ነው 10 ይበቃል። ወለል አለ እንደዚህ ብሎ ይታያል። እግሩ ወጣ ስንት ፍሬ ነው የምፈልጉት? ፌስታል ገዟል። ፌስታል ላይ ስራው እሱ ፌስታል ይሆነናል አልኩት። ፌስታል ደግሞ ይቆጣሉ። ለምን ይቆጣሉ? ፌስታል አለን እኮ የለንም። ያስራቻለሁ የኛ ነው እንዳለ ያበሻ ነው የፈረንጁ ይሄ ለብቻ ነው። እሺ አርጉት። እሺ ማሮት አሁን ደግሞ ምኑን ነው የቀረን? እንትን ሶላሩን እዛ ከተማ ውስጥ ነው ያለነው። አሁን ደግሞ ወደ አንድ በኩል እንሂድና ሶላሩን እንግዛ። እዛ ጋር ሱቅ አለ። ወንደኛ ጋር ያረጋል እባክሽ። እንደዚህ እዚህ አይደለም እዚህ የለም። ቀጣጥለ ነው ምናምን ነው። አዎ እሺ አሁን ይሄ ስንት ነው? ዋጋ 7,500 የሚቀንስም አለው። ሶላሩ ተመሳሳይ ሆኖ ግን እቺ አይደለም ማለት ነው። እሺ ያኛው እስኪያሳይ የአራት ከማም ነው። አዲናም ጣያን እንዲቀር ቆይ ይሄኛው ሪሞት ያለው ነገር ይቆያል ግን አይቆይም። ይሄ ስንት ነው? ይሄ 4,500 ይሄ ማንዳም ፌስታል ነው። አመሰግናለሁ።